እግዚአብሔር ያለው ነው የሚሆነው ለነገ እርግጠኛው ብለ መወሰን አትችልም እኔ ግን ስኖር በዚህ እንግዲህ 11 አመት የትዳር ህይወቴ ምናልባት ማየት ይቻላል ቁጭ ብዬ ሳወራ ስለ ቤቢ ያለውን ነገር መልካም ነገሬን ነው ሼር ማደርገው አንድ ወንድ መቋቋም የሚችለው ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ ብዙ የሱ አንድ ታናሽቱ ነበረች በእኛ ጓደኝነት በቃ ደስተኛ ያልሆነች ችግር የምትፈጥር ነበረች ግርግር ለሌባ ይመቻል የሚል አንድ አባባል አለና ይሄንንም ለማለት ይወደድ ነው ተወዳጇ ድምጻዊት ዳግማዊት ፀሐዬ አንድ ግለሰብ እኔን ለማገት እየዛተ ነው ስትል ተናግራለች ይህ ማሂ ኢንተርቴይንመንት ነው በማሂ ኢንተርቴይንመንት ቁም ነገር የሚያስጨብጡና እናንተን የሚያዝናኑ የተለያዩ ዝግጅቶችን ወደ እናንተ ያቀርብላችኋል ሰላም ሰላም ውድ አድማጭ ተመልካቾቼ እንደምን ቆይታችኋል ይህ ማሂ ኢንተርቴይንመንት ነው በማሂ ኢንተርቴይንመንት ለእናንተ ቁም ነገር ያስጨብጣሉ ያዝናናሉ እንደዚህም ደግሞ እንደ መረጃነት ያገለግሏችኋል ብለን ያመንባቸው ፕሮግራሞችን ወደ እናንተ የምናደርስበት ልዩ ፕሮግራም ነው እናንተም እስከ ዝግጅታችን ፍጻሜ ድረስ ሰብስክራይብ ላይክ ሼር ያደረጋችሁ አብራችሁን እንድትቆዩ ስንል በትህትና ጋብዛለሁ ተዋናይ ሳምሶን ቤቢና እንደዚሁም ደግሞ የታዋቂዋ ሙዚቀኛ ዳግማዊት ፀሐዬ የፍቺ ሁኔታን የተመለከተ ይሆናል ቤቢ ሳምሶን ትዳሩ እንዳበቃለትና በፍቺ እንደተጠናቀቀ ተናግሯል ዳግማዊት ፀሐዬ በበኩሏ ደግሞ ልታገት ነው ድረሱልኝ ስትል ያሰማችሁ ጥሪ አለ ምን ይመስላል ሐሳቡስ ምንድነው ይሄ ሊያግታት የተነሳሳው ሰው ማን ነው የሚለውንና ሳምሶን ደግሞ በተለየ ስሜት ሰይፉ ፕሮግራም ላይ ቀርቦ የተናገረውን ንግግር ኮት ያደረገን እንግዲህ ያለውን ነገር ሐሳብ አስተያየት እንሰጣለን እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ እንግዲህ ተዋናይ ሳምሶን ቤቢና ታዋቂ ሙዚቀኛ ዳግማዊት ፀሐዬ ከዚህ ቀደም በሰይፉ ሾው ፕሮግራም ላይ ቀርበው ትዳራቸው እክል እንደገጠመውና ነገር ግን ሊፈታ የሚችል እንደሆነ ትንሽ አክሜ ወደ መስመር አስገባዋለሁ ሲል ፓስተር ቸሪ ከነሱ ጋር አንድ ላይ በመቅረብ ተስፋ ያለው ነገር ተናግሮ ነበር ሁለቱም እንግዲህ ለልጆቻቸው መልካም ወላጆች እንደሆኑ በወቅቱ ሚዲያው ላይ ተናግረው ነበር ዳግማዊትም ስለ ትዳሯ በዚህ እድሜዋ ትልቅ ዋጋ እንደከፈለች ይችላል ግን እሱ ፊልም ሊሰራም ቀለበቱን ቀረጻ ላይ ሆኖ አውልቆ ከነበር ይሄው ቀለበት አውልቋል ተለያይተዋል ምን ዜና እኔም እንደዛው በተለያየ ቀረጻ ታውልቃለ ሻወር ስትወስድ ታውልቃ ከሳለ ተወፍራለ ብዙ አይነት እንትን አለ ግን እኔ አሁን በዚህ አጋጣሚ ከፓስተር ቸሪ በተለይ ይሄን ጉዳይ ከያዘው በኋላ ከገባበት በኋላ ብዙ የሃይማኖት አባቶች ደውለውልኛል የኦርቶዶክስ ሃይማኖት አባቶች በተለይም የቤተሰቦቼ የንስሐ አባት እንለለ እነሱ ያው ዘመድ ቤተሰብ ጓደኛ ይገባበታል በሽምግልና አንተም እግዚአብሔር ያለው ነው የሚሆነው ለነገ እርግጠኛው ብለ መወሰን አትችልም እኔ ግን ስኖር በዚህ እንግዲህ 11 አመት የትዳር ህይወቴ ምናልባት ማየት ይቻላል ቁጭ ብዬ ሳወራ ስለ ቤቢ ያለውን ነገር መልካም ነገሬን ነው ሼር ማደርገው መቼም ትዳር ላይ ያለው መልካም ነገር ነው ለሌላውም ትዳር ለሚያስብ ሰው ሼር ማደርገው ስለ ቤቢ ያልኳቸው እነዛ መልካም ነገሮች ነገም ብንለያይ እንኳን ለሱ ያለኝ አክብሮት አይቀንስም መውደድም አክብሮቴም አይቀንስም በዚህ አጋጣሚ ልጆቻችን ይሄን ትዳር እድል ስጡኝና እኔ አቆመዋለሁ ብሎ ነበር ነገር ግን ሰሞኑ ተዋናይ ሳምሶን ቤቢ እዛው ሰይፉ ኢቢኤስ ላይ በመቅረብ ትዳሩ እንደተቋጨና በፍቺ እንደተጠናቀቀ ተናግሯል ትዳር ሲበተን ህመም አለው ለሱ ብቻ አይደለም ለመላ ኢትዮጵያውያን ህመም ፈጥሯል ይበልጥ ደግሞ ይታዊ ሆኖ ሲናገር አይተነው ስለማናቅ ብዙዎች እውነትም በቃ ቤቢ ሳምሶን ተጎድቷል በትዳሩ የሚለው ድምዳሜ እንዲሰጠው ምክንያት ሆኗል በርግጥም እሱም እንደዛ ነው ያለ የነበረው ብዙ ነገሮች አሉ ያንን ነገር ግን ይፋ ማድረግ አልፈልግም
ነው ያለው። ለልጆቼ ግን እጅግ በጣም መልካም አባት ነኝ፣ መልካም አባትም ሆናለሁ። በትዳር ውስጥ በነበርኩበት ሰዓት መልካም ባል ነበርኩኝ፣ በጣም ታማኝ ባል ነበርኩኝ ብሎ በነበር ደምድሞታል። ሳምሶን ቤቢ ምን አለ? እጅግ በጣም ለብዙ ሰው ልብ ነካ። እውነትም መሮታል፣ እውነትም ከብዶታል። ይሄ ሰው ከሚችለው በላይ ስለሆነበት ነው ሚዲያ ላይ ወጥቶ ስሜቱን ለመግለጽ የቻለው። ለመጀመሪያ ጊዜ ቤቢን በዚህ መልኩ ሲናገር አይተነዋል ብሎ ብዙ ሰው አስተያየት የሰጠበት ንግግሩ ለመሆኑ ምን ስለተናገረ ነው የሚለውን አብረን አይተን እንመለስ። ይሄ ትዳር በቃ የሚታከም ነው፣ ትንሽ ጊዜ ስጡኝ። እውነት ፓስተር ቸሬ በቃሉ መሰረት ሕክምናውን አከናወነ? አልተሳካም። በፍቺ ነው የተጠናቀቀው። በጣም ጥሩ አባት ነኝ በነገራችን ላይ፣ ጥሩ ባልም ነበርኩ። እኔ እንደ ወንድ መቋቋም የምችለውን ያህል ትዳር ትልቅ ጸጋ ነው፣ ትልቅ ስጦታ ነው፣ እግዚአብሔር የሚሰጥ ጸጋ ነው። ስለዚህ እንደ ዋዛ ዝም ብለህ እንትን የምታደርገው ነገር አይደለም። እንደ ዋዛ በቃ ሲከፋ ጥለው የምትሄደው ነገር አይደለም። እና ብዙ ሞክሬያለሁኝ፣ በጣም ብዙ ጥሬያለሁኝ። ግን ደግሞ አንዳንድ ጊዜ በግድ አይሆንም። ገባህ? እግዚአብሔር ካልፈቀደ ያ ነገር ልጆችም የበለጠ ጉዳት ላይ መውደቅ ከሌለባቸው ማብቃት ካለበት ማብቃት ነው ያለበት። እኔ በጣም ጥሩ ባል ነኝ ልንገርህ፣ በጣም ታማኝ፣ ክርስቶስን ነው የምልህ። እኔ ምንም ነገር አይቆጨኝም። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። አንድ ወንድ መቋቋም የሚችለውን ያህል አንጀቴን አስሬ ተቋቁሜ ብዙ ነገር አልፌያለሁኝ። ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማት ዓመታት። እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር ማለት። እንግዲህ ሳምሶን ቤቢ ስለ ትዳሩ የከፈለው ዋጋ በዚህ መልኩ በደንብ አድርጎ አብራርቶታል። እንግዲህ ከዚህ በኋላ አብሮ እንዳልሆኑ ነገር ግን ለልጆቻቸው ሲሉ እሱ መልካም አባት መሆን እንደሚችል አጥብቆ ተናግሯል። ትዳራችሁን ፈጣሪ ይመልስ። ምክንያቱም ልጆች አሉ። ለልጆች ነገ ተነገ ወዲያ መለያየት ማለት ቀላል ነገር እንደሆነ እያሳመንን ለልጆቻችን ማሳደግ ራሱ አንድ ከባድ ነገር ነው እና ትዳራቸው እንዲመለስ የኛ መልካም ምኞት ነው። ዳግማዊት ሚዲያ ላይ ወጣ ስትናገር እህቱ በጣም ተበጠብጠን ነበረ ብላ በይፋ ሚዲያ ላይ ወጣ ስለ እህቱ መልካም ያልሆነ ነገሮችን አብራርታለች። እውነቱን ለመናገር የተዋለደ ሰው በዚህ ደረጃ እህቱ እንደዚህ ያርጋኛለች፣ ወንድሙ እንዲያርጉኛል፣ እናቷ እንዲያርጋኛለች ብሎ ይፋ ማድረጉ አስፈላጊ አይደለም። ለትዳራቸው መናጋት በራሱ አንድ የሆነ ነገር እንዳለ፣ አንድ ከባድ ነገር እንዳለ እሷ ለመጠቆም ሞክራለች። ያንንም ደግሞ በእኔ ጉልበት ሳይሆን በቤቢ ሳምሶን አቅም ነው ሊፈታ የቻለው በማለት ይህንን ኢንተርቪው አድርጋ ነበረ። ቤቢ ሳምሶን ታዲያ በራሱ አንደበት እንደተናገረው ከ3 ዓመት በፊት ነው ከእህቴ ጋር የእህቴን ስም በመጥቀስ ባልተገባ ሁኔታ አስከፍታት እስከ መሰደድ ድረስ እንደበቃች ነው ቤቢ ሳምሶን የተናገረው። ለመሆኑ ዳግማዊት በወቅቱ ምንድን ነበር ያለችው የሚለውን እስቲ አይተን እንመለስ። የሱ አንድ ታናሽቱ ነበረች በእኛ ጓደኝነት በቃ ደስተኛ ያልሆነች ችግር የምትፈጥር ነበረችና እቤት ድረስ አባቴ ጋር መታ አንኳኩታ ላይክ ልጅህ እኛ ቤት የመጣች ነው አይነት ነገር ምንድነው አብራው ትኖር ነበርና የኔ እዛ ቤት እሱ ሲያመጣኝ በእንግድነትም ሲሄድ ደስ አይላትም ነበርና ሄዳ ያ ጓደኝነት እንዲቆም ለአባቴ ባልሆነ መልኩ ነግራው ከዛ በኋላ ከለከለኝ አባቴ። በቃ ይሄን ጓደኝነት ማቆም አለብሽ፣ ወይ አባትነቴን ምረጪ ወይ እሱን ምረጪ ተባልኩ ማለት ነው። ከባድ ነው። ይሄ ቁጥር 1 የገጠመኝ ፈተና በሱ ጓደኝነት የመጀመሪያው ነበርና በዛ ሰዓት ያው የሱ ፍቅር አለ እኔም ወድጄዋለሁ ምናምንና አይ ምን ችግር አለው ምናምን አልኩት። ጓደኛዬ እኮ ነው ምናምን አልኩት። አይ ታዲያ ለምን ቤታቸው ትሄዳለሽ? መሄድ የለብሽም ሰው ቤት መሄድ የለብሽም ምናምን ብሎ ተቆጣኝ። አይ ጀስት ሻይ ቡና እንድንል ነው ጋብዞኝ ነው ምናምን አልኩኝ። ብቻ ነው እንዲህ አይነት ጣጣ ያለበት ነገር ነው ያልፈልግም፣ ሽማግሌ ቢላክም አልቀበልም፣ በቃ ማቆም አለብሽ። ያቋም ሰው ነው አባቴና
ከዛ ቆም ብዬ አሰብኩና እሱ ምንም ባላደረገኝ ሁኔታ ባልበደለኝ ሁኔታ በዚህ ጣልቃ ገብነት ምክንያት እሱን ማስቀየም አልፈልግም ብዬ አላቆምም ብዬ ወጣው ከቤት ወጣው። ያ ፍንዳትነት ልጅነትም ነው ወጣት ፍቅርም ነውና ልክ ነኝ ማለት አይደለም ግን ያው ለጊዜ ለትንሽ ቀን ወጣውና በቃ እሱ ጋር ሲሄድ ደግሞ ደስ አለው ማለት ለሱ ጥሩ አጋጣሚ ሆነለት። በቃ በዛውም ትዳር ብንጀምር ሁሉ ደስ ይለው ነበር ምናምን ግን ነው በትክክለኛው መንገድ ካልሆነ አይሆንም። ሽማግሌ ብንልክም አይቀበልም። በቃ ዝም ነው ማለት ያለብን። እሷን በቃ ተቆጣት። እንዳውም በዛ አጋጣሚ ነው እንድትወጣ ያደረገ ወደ ቤተሰቧ እንድትመለስ አደረገ። ህይወቱን ስለበጠበጠች ፍቅሩን ስለበጠበጠችበት ማለት ነው። እዛ ጋር አቋሙን አሳየ። ለምንድን ነው ፍላጎቱ ያልነበራት? ያው ትክክለኛ ምክንያቷን ስታውቀው እሷ ነች። ግን ያው የተጀመረው እንደ በብሔር ያን ጊዜ ኃይለ ማርያም የቀድሞ ጠቅላይ ሚኒስተር ኃይለ ማርያም ነበርና ከዛ ይሄ ከደቡብ ነገር ጋር ምናምን አባቴ ደቡብ ሰው ነውና የአዲስ አበባ ነው ተወልዶ ያደገው ግን ፋሚሊዎቹ ደቡብ ናቸው ምናምንና እኛ ጋር ደግሞ እንደዚህ አይነት ነገር የለም። ንጹህ ኢትዮጵያዊነት ነው። ቤተሰቤም ዘረኝነት አያውቅም። ባለቤቴ ደግሞ እንዲህ ነኝ ሲል እንኳን ሰምቼው አላውቅም። ኢትዮጵያዊነትን ነው እና እንደዚህ አይነት ነገር ተጀምሮ ብዙም ቦታ አልሰጠውትም የብሔር ነገር ማለት ነው። ከዛ ውጪ ደግሞ አለ አይደል ይሄ ጓደኛሽ የሆነ ወንድምሽን ስታፈቅር የምታግዣት ነገር ይሄ ነው እንግዲህ የሚመክት ጠንካራ ባል ካላት እሱ ፊት ካልሰጣት በትዳራቸው መሃል እንዳትገባ ዳራስ ይዟት ከሆነ እንደገና እንደ አዲስ ወጣ ሚዲያ ላይ የደረሰባቸውን ፈተና እንደ አዲስ ወደ ኋላ ተመልሶ ማንሳቱ አስፈላጊ አልነበረም። ይህ ማሂ ኢንተርቴይንመንት ነው። ከምንም በላይ ግን በዛ ፕሮግራም ላይ አብዛኞቹ የሚዲያ ሂደቶች ላይ የሚታዩ ግነቶችን ነው። እሱም በዚህ መልኩ ነገ ተነገ ወዲያ ድጋሚ እንደገና ሌላ ስራ ሊሰራ እንደሚችል ከዚህ ቀደምም ደግሞ በምን መልኩ ተሰርቶ እንደነበረ ሲገልጽ እጅግ በጣም አዝናኝ የሆነ ነገር ነበረ ሲያሳይ የነበረው። እውነት ነው። ባልተጨበጠ ነገር የሚሰሩ ስራዎች ምን ያህል ሰዎችን እንደሚጎዱ ነው እንግዲህ ለመናገር የሞከረው። ምክንያቱም ለራሳቸው እንጀራ ሲሉ ለሌላ ሰው ህይወት ደግሞ መፈናቀል እንደሚሆኑ ነው ለመግለጽ የሞከረውና ሁሉም እየታዘበን እንዳለ አውቀን ራሳችንን ትክክለኛ ቦታ ላይ ብናስቀምጥ ብዬ በዚህ አጋጣሚ ሀሳብ ለመስጠት ወዳለሁ። አይታል ተንብኔሉ የሚለጠፈው ሳምሶን ታደሰ ምናምን አደረገ እና ይለጥፈዋል። አሁን ራሱ ያልከውን ፎቶ አንስተው እንደገና ዜና ይሰሩበት። መስራታቸው ካልቀረ አንዴ ይበልላችሁ። ምን ሳምሶን ታደሰ ተሰደደ ምንድነው እንትናና እንትና ትዳር እንደዚህ ጉዱ ገበና ወጣ እና እንዴት ነው እነሱ ልጆች የሏቸው? እኔ በጣም ጥሩ ባል ነኝ ልንገርህ። በጣም ታማኝ ክርስቶስን ነው የምልህ። እኔ የምለው የእግዚአብሔር ስጦታ ናቸው ልጆች። ትዳርም እንደዚሁ የእግዚአብሔር ስጦታ ነው። ራሳቸው ናቸው ችግራቸው መፍታት ያለባቸው። ሌሎች ሰዎችን ጣልቃ ማስገባት የለባቸውም። እኔ ህይወቴን ዘመኔ እንደዛ ነው የኖርኩት የነበረው። የተሰጠህን ጸጋ ማወቅ ባል ቀላል ነገር አይደለም። ሚስት ቀላል ነገር አለች። መከባበር እርስ በርስ በጣም አስፈላጊ ነገር ነው። ባል ምንድነው የሚለው? ልክ ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት ይውደዳት ነው። መውደድ አለበት። ባል ሲኖር ሚስቱ መውደድ መቻል አለበት። ማፍቀር መቻል አለበት። ያለውን ፍቅር ሳይቆጥብ መስጠት መቻል አለበት። ቀልድ አይደለም። ትዳር ትልቅ ነገር ነው። ሴቷም እንደዛው ባሏን ማክበር መቻል አለባት። ባሏን ማስከበር መቻል አለባት። ገበናህን ወደ ራስ መያዝ አለበት። ግጭቶችን ልጆች መስማት የለባት። ለትዳሬ በፍቺ መቋጨት የኔ ምንም ሚና የለበትም ወይም ደግሞ እኔ ምንም ስህተት አልሰራሁም እያልከኝ ነው? ሁለት ሰዎች ሲጣሉ ጥፋቱ ያንድ ሰው ብቻ ነው ብሎ መደምደም አይቻልም። ሁለቱም ጋር ችግር ይኖራል። ፍጹም ሰው የለም። ነገር ግን አሁን ሚዲያ ላይ የወጣው በትዳሩ ላይ ከሌላ ሴት ጋር ማቅጧል። በትዳሩ ላይ ሌላ ሴት ጋር ግንኙነት ጀምሯል፣ አግብቷል። ትዳሩ ልክ እንደፈታ ደግሞ ሄዶ አገባ። ይሄ በፍጹም ከእውነት የራቀ ውሸት ነው። እኔ ትዳሬ ላይ ያለሁኝ ሌላ ሪሌሽን ጀምሬ አላውቅም። እኔ ምንም ነገር አይቆጨኝም። ለምን እንደሆነ ታውቃለህ? በጣም ጥሬያለሁ። አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰሬ ተቋቁሜ ብዙ ነገር አልፌያለሁ።
ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦቼን ትቻለሁ ለማታ ዓመታት እህቴ ጋር እኮ ከ8 ዓመት በኋላ ምናምን እኮ ነው የታረኩት። የዛሬ 2-3 ዓመት ምናምን ከታረኩ በኋላ ግን እንደገና ስሟ ተነስቶ መኖር እንዳትችል ተደርጎ ከሀገር እንድትሰደድ እስክትሰደድ ድረስ በስም ማጥፋት በምናምን በእንደዚህ አይነት ነገር ማለት ግርግር ለሌባ ይመቻል የሚል አንድ አባባል አለና ይህንንም ለማለት የወደድ ነው። ተወዳጇ ድምፃዊት ዳግማዊት ፀሐዬ አንድ ግለሰብ እኔን ለማገት እየዛተ ነው ስትል ተናግራለች። ድምፃዊቷ በራሷ የማህበራዊ ትስስር ገጿ ላይ ለምን አታናግሪኝ? እኔም ግለሰቡን ለማናገር ፈቃደኛ ባለመሆኔ አግትሻለሁ እያለ ነው ብላለች። ጉዳዩን ወደ ሕግ ወስዷለሁ። ከዛ በፊት አንድ ነገር ቢደርስብኝ ግን እወቁልኝ በማለት ነገሩን አሳውቃለች። ይሄ ነገር ዛቻ ብቻ ላይሆን ስለሚችል ለሌሎች ሴቶች መማሪያ ይሆን ዘንድ ወደ ሕግ ወስዷለሁ ብላለች። ተወዳጇ ዳግማዊት ፀሐዬ የተለዋወጡትን የጽሁፍ መልእክቶች ቅጂ አስደግፋ እንዳሰፈረችው መጀመሪያ ላይ ነገሩን እንደ ቀልድ የጀመሩት ይመስላል። በኋላ ላይ ግን እሷንም ስጋት ውስጥ የከተታትና ነገሩ እየመረረ እንደሆነ በመገንዘብ ስጋቷን ለሌሎች ለማጋራትና ነገሩንም ወደ ሕግ እንድትወስደው ያስቻላት ምክንያት እገታውን አደርገዋለሁ አትጠራጠሪ በማለት የጻፈው መልእክት እንደሆነ ካጋራችሁ ለመረዳት ችለናል። ይህንን የማስፈራሪያ ዛቻ ወደ ሕግ እወስዷለሁም ብላለች። በዚሁ በተለዋወጡት ቅጂ ላይ አድናን ማን ነው ብለሽ የጅማን ሰው ጠይቂ፣ እድሜ ልክሽን ሰው ያለ አግባብ እንዳትነኪ ደና አድርጌ አሳይሻለሁ። ይሄ ፖስት ይደር ብቻ፣ ላንቺ አይደለም ለስንት ወንድ አልተመለስኩም፣ አልለቅሽም እመኝኝ። ዳግማዊትም ይህንን የጽሁፍ ልውውጥ ካደረገች በኋላ በማህበራዊ ሚዲያ ላይ አግትሻለሁ ማለትህን ይፋ አደርጋለሁ ማለቷን ተከትሎ ይህንን እንዳታደርግ በሚያስጠነቅቅ መልኩ ማንነቱን በመግለጽ እንደሚያግታትና ስለሚወስድባትም እርምጃ በመግለጽ የጻፈውንም ጭምር በቅጂ መልክ አያይዛ አቅርባለች። ይህንን ከለቀቀች ከሰዓታት በኋላ ግን የደረሳት አስተያየቶችና መልእክቶች ተገቢ አለመሆናቸውንም በመግለጽ እኔ አንድ ነገር ብሆን ነፍስ ይማር ከማለት ባለፈ ሌላ ለማታደርጉት ነገር ለምን እንዲህ አይነት አስተያየቶችን ትሰጣላችሁ በማለት መከፋቷን ገልጻ ጉዳዩን ወደ ሕግ እንደምትወስደውና ወደኋላ እንደማትልም ገልጻለች። በዚሁም ጽሁፍ ላይ እኔ እኮ ግርም የሚለኝ አንድ ነገር ብሆን ነፍስ ይማር ብሎ ለመሽቀዳደም አሁን ምን ችግር አለው ብታናግሪው የሚሉ መልእክቶችን እያየሁ ነው። ምን ያህል ለራሳችን ክብር እንደሌለንና ምን ያህል ብዙ ደፋሪዎች ወይም ሴትን አጥቂዎች አገራችን ላይ እንዳሉ ለመታዘብ ችያለሁ። ለማንኛውም እኔ የልጆች እናት ስለሆንኩኝ እንጂ ምንም ነገር የማልፈራ ፊት ለፊት የምጋፈጥ የጀግና ልጅ ነኝ። ከፈጣሪ በታች ደግሞ በሕግ አምናለሁ። ለጥንቃቄና ለሌሎችም ሴቶች እህቶቼ ጭምር ስል ጉዳዩን ወደ ሕግ ወስዷለሁ። አካበድሽ ላላችሁኝ ደግሞ ባለመቀደም ስለማምን ስድባችሁ እኔ ጋ ቦታ የለውም። ዛቻ ወደ ተግባር ሲቀየር ደጋግሜ ስላየሁኝ ነው ብላለች። ይህንን ተከትሎ እሷም እንዳለችው ጉዳዩ እንዳልተዋጠላቸውና እንደ ቀልድ የተመለከቱት ይመስላል። እኔም የተለያየ የአስተያየት መልእክቶችን እንዳየሁትና እንዳነበብኩት የትዳር አጋሯ የነበረው ሳምሶን ቤቢ መለያየትን ተከትሎ አትርሱኝ ለማለት ነው ወይም ደግሞ የፍችሽን አጀንዳ ለማስቀየር ነው የሚሉ አስተያየቶችን በብዛት ላንበብ ችያለሁ። የትዳር ፍቻቸው ሁለቱንም ምን ያህል ሊጎዳ እንደሚችል ለሁላችንም ግልጽ ነው።
እንግዲህ ብዙ አመት የተለፋበት ትዳር በአንድ ቀን ሲበተን አይደለም ለነሱ ለኛም እንግዲህ በዚህ ሰዓት እጅግ በጣም አስደንግጦናል። ሁለቱም የተለያየ ኑሮ መኖር እጅግ ከባድ ሊያደርግባቸው ይችላል። በዚህ ሰዓት ሰው ያስፈልጋቸዋል የሚልም እምነት አለኝ እንደኔ ማለት ነው። ለዚህም ምስክሯ እንግዲህ ዳግማዊት ናት። ህመሟን ለምትወደው ህዝቧ ማጋራቷን እንግዲህ ለማየት ችለናል። በትክክል እገዛ ፈልጋ ቢሆንና እንደው እርዳታውን ሳታገኝ እሷ እንዳለችው ያስፈራራት ሰው እጁ ረጅም ሆኖ ቢያደርገውና አንድ ነገር ብትሆን አምናበት እርዳታ የጠየቀችው ህዝቧ በዚህ መልኩ እርዳታ ሳታገኝ ብትቀር ለሁላችን ምን ያህል ያማል። ነገሩን ለቅ አድርገን ስናየው እየተሰጣት ያለው ምላሽ አግባብ አይደለም። እኔ ግን ከራሴ አንጻር ማለት ነው እዛ ጽሁፍ ላይ ወይም ደግሞ ከተመላለሱት የጽሁፍ ቅጂ ላይ አንድ ነገር ምንድነው የሚል ነገር የተረዳሁት እድሜ ልክሽን ሰው ያለ አግባብ እንዳትነኪ ደህና አድርጌ አሳይሻለሁ ይላል። እርዳታ ማግኘት አለባት፣ አዎ ማግኘት አለባት። ነገር ግን ከእርዳታ በስተጀርባ ይሄ ሰው ማን ነው፣ አድናን ነኝ ያለው ሰው ማን ነው የሚለውን ምንድን የፈለገው ብዬ እኔ ሳስብ ከተጻጻፉት መልእክት ላይ የተረዳሁት አንድ ነገር አለ። የራሴ ስሜት ነው። ምንድነው የሚለው እዛ ካነበብኩት ጽሁፍ ላይ እድሜ ልክሽን ሰው ያለ አግባብ እንዳትነኪ ደህና አድርጌ አሳይሻለሁ ይላል። ይሄ ነገር ምንድን ነው? ከዚህ በፊት የነካችሁ ሰው አለ ማለት ነው ያለ አግባብ? ለከዚህ በኋላ ያለ አግባብ ሰው እንዳትነካ ትምህርት እንዲሆናት የፈለገ በሚመስል ሁኔታ ነው እንግዲህ ጽሁፉን ያሰፈረው። ይሄ ሰው ማን ነው? አድናን በጅማ ከታወቀ ታዋቂ ከሆነ ቀላል እኮ ነው አይደለ? ከዛ በኋላ ተይዞ ምርመራ ሊደረግበት ይገባል። ፖስት የተደረገው ጽሁፍ አይደለም ልታወጣውና ሪፖርት ልታደርገው ይቅርና ልታሳድረው እንኳን እንደማይገባ አስጠንቅቋታል። ስለዚህ ይሄ አድናን የጅማ ሰው ማን ነው? ይሄ ሁሉ ነገር የተፈጠረው ከትዳሯ መበተን ማግስትም ሆኖ ይበልጥ የከበዳት ይመስላል። ስለሆነም ያልተገባ ነገር ከመናገር በዘለለ ሊረዳት የሚችል አሊያም ህመሟን ሊፈውሳት የሚችል ሐሳብ ብታገኝ ምክራችን ነው። ትዳራችሁም ታዲያ ሳይሰነብት እንደ አርቲስት ገነት ንጋቱ እና ሙሉጌታ ጃዋሬ እንዲመለስ እኛም መልካም ምኞታችን ነው። እንግዲህ ውድ አድማጭ ተመልካቾቼ የዛሬው ዝግጅቴ ይህንን ይመስል ነበረ። በሚቀጥለው ሌላ ዝግጅት እስከምንገናኝ ድረስ በሰላም ቆዩ።